በስሪላንካ እስር ቤት በተከሰተ ግጭት ቢያንስ 19 ሰዎች ተገደሉ። በስሪላንካ በሚገኝ አንድ እስር ቤት በተከሰቱ ግጭቶች ቢያንስ 19 ሰዎች መሞታቸውንና ከ100 በላይ ሰዎች መቁሰላቸውን የመገናኛ ብዙሃን ዘገባዎች አመልክተዋል። ባሳለፍነው እሁድ ዕለት ከዋና ከተማዋ ኮሎምቦ በስተሰሜን 35 ኪሎ ሜትር ርቀት ላይ በምትገኘው ኒጎምቦ በሚገኘው እስር ቤት አመጽ መከሰቱንና ሰኞ ዕለትም እንደቀጠለ ፖሊስ አስታውቋል። የሆስፒታሉ ዳይሬክተር ፑሽፖ ጋምላት ሰኞ ዕለት ለኤኤፍፒ የዜና ወኪል እንደተናገሩ የኑጎምቦ ሆስፒታል የአራት የእስር ቤት ጠባቂዎችና የ15 እስረኞች አስክሬንንም ተቀብለዋል። ከ100 በላይ የቆሰሉ እስረኞች ወደ ሆስፒታል መግባታቸውም ተናግረዋል። የአካባቢው ሂሩ ቲቪ በግጭቱ ቢያንስ 20 ሰዎች መሞታቸውን ደረሰኝ ባለው መረጃ መሰረትም ዘግበዋል። የፖሊስ ቃል አቀባይ ቻንዳና ሄራት በእስር ቤቱ ውስጥ በተከሰቱት ግጭትና ሞት መከሰቱንም አረጋግጠዋል። ተጨማሪ ዝርዝር መረጃዎችን ከመስጠት ግን ተቆጥበዋል። የግጭቱ ምክንያትም እስካሁን ግልጽ አይደለም። ጊዜ ሬዲዮ፣ ሁሉም በጊዜው። አዋሽ ኢንሹራንስ የ6.1 ቢሊዮን ብር አረቦን በመሰብሰብ የገበያ መሪነቱን አጠናከረ። አዋሽ ኢንሹራንስ በ2018 በጀት ዓመት ከ6.1 ቢሊዮን ብር በላይ አጠቃላይ የአረቦን ገቢ GWP በመሰብሰብ የ35 በመቶ ከፍተኛ እድገት ማስመዝገቡንና በግሉ የመድን ዘርፍ የገበያ መሪነቱን በይፋ ማስቀጠሉን አስታወቀ። ኩባንያው በሁሉም ዋና ዋና የሥራ ዘርፎች ዓመታዊ ግቡን የተሻገረ ጠንካራ አፈጻጸም ያሳየ ሲሆን በተለይም በሕይወትና ጤና እንዲሁም በተካፈል ኢንሹራንስ ዘርፎች በሀገር አቀፍ ደረጃ ያለውን ቀዳሚ ስፍራ አጠናክሮ መጓዙም ተገልጿል። የኩባንያው የዳይሬክተሮች ቦርድ ሰብሳቢ አቶ ታደሰ ገመዳ ባስተላለፉት መልእክት የተመዘገበው አስደናቂ ውጤት ተቋሙ የተከተለውን ጠንካራ ስትራቴጂ፣ በሳል አመራርና የሰው ኃይል ቁርጠኝነት ውጤት መሆኑንም ገልጸዋል። ኩባንያው ያቀዳቸውን ግቦች በላቀ ሁኔታ ማሳካቱን፣ ዓላማውን ወደ ተጨባጭ ውጤት የመቀየር አቅሙን እንደሚያሳይ የጠቆሙት ሰብሳቢው ለዚህ ስኬት አስተዋጽኦ ላበረከቱት ደንበኞችና ባለአክሲዮኖችም ምስጋና አቅርበዋል። የአዋሽ ኢንሹራንስ ዋና ስራ አስፈጻሚ አቶ ጅባት አለምነፋጂ በበኩላቸው ስኬቱ ከሰራተኞች፣ ደንበኞች፣ ባለአክሲዮኖች፣ የሽያጭ ወኪሎችና ብሮከሮች ጋር የተደረገ የጠንካራ ትብብር ፍሬ መሆኑንም አብራርተዋል። በአዲሱ የሥራ ዓመት የገበያ መሪነቱን ይበልጥ ለማጠናከር በዲጂታል ቴክኖሎጂ የታገዘ የላቀ የደንበኞች አገልግሎት ለመስጠት በትኩረት እንደሚሰራ ዋና ስራ አስፈጻሚውም ገልጸዋል። ኩባንያው ወደፊትም ተደራሽ የኢንሹራንስ አገልግሎቶችን በማቅረብ ለኢትዮጵያ የመድን ዘርፍ እድገት የበኩሉን አስተዋጽኦ ማበርከቱን እንደሚቀጥልም አረጋግጠዋል። ጊዜ ሬዲዮ፣ ሁሉም በጊዜው። በድሬዳዋ ከ56000 በላይ ዜጎች ከተረጂነት ማላቀቅ ተቻለ። የድሬዳዋ አስተዳደር ምክር ቤት 3ኛ የሥራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤ እያካሄደ ነው። የአስተዳደሩ ከንቲባ ከድር ጆሃር በዚህ ወቅት እንዳሉት በ2018 በጀት ዓመት በተከናወኑ ስራዎች ዘርፈ ብዙ ስኬቶችም ተመዝግበዋል ብለዋል። በዓመቱ መሰረታዊ የልማት ጥያቄዎች ለመመለስ በቁርጠኝነት መስራቱንም ጠቁመዋል። በዚህም የሰንበት ገበያዎች ወደ 51 በማስፋፋት የዋጋ ንረት ከ28 በመቶ ወደ 13.4 በመቶ መቀነስ መቻሉንም ተናግረዋል። በሌላ በኩል ከ56000 በላይ የአስተዳደሩ ነዋሪዎችን ከተረጂነት ማላቀቅ መቻሉን ነው ከንቲባው አጽንኦት የሰጡት። በከተማ ማደስና ማስዋብ ዘርፍ በ3.6 ቢሊዮን ብር በላይ ወጪ መደረጉንና የተገነባው 17 ኪሎ ሜትር ዘመናዊ መንገድ የንግድ እንቅስቃሴን በማሳደግ ለ10,000 ዜጎች የሥራ ዕድል መፍጠሩንም ጠቁመዋል። በትግበራ ላይ ከነበሩ የካፒታል ፕሮጀክቶች መካከል 94ቱ ሙሉ በሙሉ ተጠናቀው አገልግሎት መስጠት መጀመራቸውንም አመላክተዋል። የመንግስት አገልግሎት በዲጂታል ለማዘመን በተቋቋመው መሶብ ድሬ የአንድ ማዕከል አገልግሎት 99.8 በመቶ የተገልጋይ እርካታ መመዝገቡን አብራርተዋል። ምክር ቤቱ በጉባኤው የቀረበውን ሪፖርት ከመገምገምን ባለፈ የ2019 በጀት ዓመት ረቂቅ በጀትን እንደሚያጸድቅም የአስተዳደር ኮሚኒኬሽኑ መረጃ አመልክተዋል። ዘገባው የኤፍቢሲ ነው። ጊዜ ሬዲዮ፣ ሁሉም በጊዜው።